ሰላም ሰላም ውድ ተመልካቾች እንደናችሁ እንደምን ዋላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይመረጃ ምንድነው ሰሞኑን ይህ አገዛዝ የአማራ ጠላት የሆነው አገዛዝ የአማራ ጠላት የሆነው አማራን ወክሎ አስተዳድራለሁ የሚለው የባዴን የህዋት ጥሪት የህዋት አጽም ስኳዶችም ጨምሮ እንግዲህ በተባበረ ክንዳቸው እነ እስክንድር እነ ጌታ አስራደም ጨምሮ በተባበረው ክንዳቸው የአማራን አርሶ አደር በጣም እያሰቃዩ ነው የአማራን አርሶ አደር ከ30 አመት በአለፈው 27 አመትም በደል ሲደርስበት ነበር አሁንም ከዛ በባሰ ሁኔታ እንግዲህ ወደ ድህነት ለመቀየር የሚያደርጉትን ጉዞ በጣም አጠናክረው የቀጠሉበት ሁኔታ አለ ይህ አሁን ምንድነው የአማራ አርሶ አደር ማለት በህዋት ጊዜ ከአርሶ አደር ኦሮሚያም ትግራይም የደቡብም ሶማሌም አፋርም ከነበሩ አርሶ አደር በተለየ መልኩ በአውቁተ በማዳበሪያ ላሙን እየተቀማ መሬቱን እየተቀማ እንግዲህ በግድ ማዳበሪያ መውሰድ አለብህ በሚል ደረጃ እንኳን ያለ ፍላጎት ማለት ነው ማዳበሪያ ከልክ ባለፈ ወስዳችኋል በሚል እንኳን 18% ያሰቡ ወደ ከሚያመርተው በላይ ሲበዘብዙት የነበረ አርሶ አደር ነው ያማራ አርሶ አደር ማለት ያማራ አርሶ አደር እኮ በህዋት ጊዜ የትግራይ አርሶ አደር የሚከፍሉት የነበረው በደደቢት ከደደቢት እየተበደሩ የትግራይ አርሶ አደር የሚከፍሉት የነበረው 10% ነበር እንዲሁም ደደቢት የሚሰጠው የተለየ ጥቅም ምንድነው ተመላሽ ወታደር ብለው በ11% የሚያበድሩት ነበር ለትግራይ ወታደሮች ብቻ ለይተው ማለት ነው ኦሮሚያ ላይ የኦሮሚያ አርሶ አደር 15% ነበር የሚከፍለው የደቡብ 15 ነበር የሚከፍለው በየክልሉ በአቡቁተ ደደቢት ኦብቁተ የኦሮሞ እንደዚህ ተብሎ በዚህ ሁሉ የአማራ አርሶ አደር ግን ትግራይ ላይ 10% ሲከፍል አርሶ አደሩ ወለድ ኦሮሚያ ላይ 15 ሲከፍል ሌላውም እንደዚህ 13 የሚከፍል አለ ደቡብ ላይ ይህ ሲከፍል የአማራ ግን በተለየ መልኩ 3 ማዳበሪያ ተበድሮ የ3 ማዳበሪያ ብር ተበድሮ 5 6 7 ማዳበሪያ አርጎ ሲከፍል የነበረ ከ100% በላይ ሲጠየቁ የነበሩ ከብቶቻቸው እየተቀሙ መሬቱ በግፍ ሲሸጥበት እየተቀማ የነበረ አርሶ አደር ነው ሌላው 18% ነበር የሚከፍሉት በዚህ ሲያዳክሙትና ወደ ድህነት የሚያመርተውን እንዳለ ሙሉ በሙሉ የበዘበዙት ሲቀበሉት ለራሱ መኖር ፊት ውሃ ለጠየቀው ወተት እርጎ ነበር የሚሰጠው ለእንግዳ ብሎ በየቤቱ እንግዳ ቢያልፍ እንኳን በመንገድ የሚያልፍ እንግዳ ከቤት ቢመጣ እንኳን ብሎ የሚጠምቀው ጠላ ነበር ያን ከዛ አውጣው ለራሱ እንኳን የሚጠጣው ውሃ አሳጥተው በወለድ በብድር አደህተውት የኖሩትን አርሶ አደር አሁን ደግሞ ይሄኛው መንግስት ደግሞ ያኛው ማዳበሪያ ሰጥቶ ከፍተኛ ወለድ የትም ኢትዮጵያ ውስጥ የትኛውም ወለድ በህዋት ጊዜ ኢትዮጵያ ውስጥ የትኛውም ባለሀብት የትኛውም ቢሊዮነር ባለሀብት 18% ከፍሎ ያቅም ከፍተኛው 14.5% ነበር ዳሽን ከፍተኛው ንግድ ባንክ 7.5 ነበር 8 9.5 ነበር የሚሰጠው አቢሲኒያ ባንክ 11% ነበር የሚሰጠው ለኢንቨስተሮች ከውጭ ላይ የመጡት 10% ነበር የሚሰጠው ይህ ባለበት ሁኔታ በተለየ መንገር ግን የአማራ አርሶ አደር 18% ሲያስከፍሉት ነበር በዚህ ሲበዘበዝ የኖረው የአማራ አርሶ አደር አሁን ደግሞ ያኛው ማዳበሪያ እየሰጠ ነበር በጥፍ የሚቀበለው የሚያመርተውን አሁን ደግሞ ማዳበሪያ ከልክሎም በጥፍ ግብር ያስከፍሏል ሳያመርት ግብር ቢያስከፍሉበት ሁኔታ አለ የአማራ አርሶ አደር ላይ አብይ አህመድ እየፈጸመ ያለው ዝርፊያ የምግብ ዋስትና ላይ አደጋ የሚጥል ነው ምክንያቱም እህሉን ሽጦ ያፈር ማዳበሪያን ገዝቶ ከመጠቀም ውጭ ከመንግስት ምንም አይነት አገልግሎት በማያገኝበት እህሉን ሽጦ ያፈር ማዳበሪያ እንኳን መግዛት ማይችልበት ደረጃ ላይ ደርሷል በዚህ ሁኔታም እንኳን በጥፍ ግብር እንግዲህ ለሚሊሻ ይባላል ለወታደር ይባላል ለልዩ ኃይል አርማ ብተና ለጤና መድን ይባላል
በዚህ እንትን ብሎ ከ6000 ብር በላይ አርሶ አደሩን እየበዘበዙ እየዘረፉ ነው። በ6000 እንግዲህ የትኛውም ባለ ሀብት ከ1000 በላይ አልከፈለም በፍቃዱ ያውም በፍቃዱ ማለት ነው። 1000 እምቢ የተባለ የታሸገባቸው አሉ በርግጥ ነገር ግን 6000 የተጠየቀ ግን በግድ የለም የትኛውም ኢትዮጵያ ላይ ማለት ነው። ነገር ግን የአማራ አርሶ አደር ግን አሁን 6000 እየተበዘበዘ ነው። 4300 ይሸጥ የነበረው አንድ ማዳበሪያ 100 ኩንታሉ ማለት ነው 100 ኩንታሉ 100 ኪሎ ማዳበሪያ አሁን በ8000 በላይ በ10000 በላይ አንዳንድ ቦታ ላይ 12000 አለ በዚህ እንዲገዛ ተደርጎ ይህም ደግሞ 6000 ከከፈለ ነው የሚሰጠው። በዚህ ሁኔታ አርሶ አደሩ እየተበዘበዘ ነው። ስለዚህ አሁን አብዛኛው ደግሞ እንግዲህ ካልከፈሉም እየተገደሉ እናንተ የፋኖ ደጋፊዎች ጽንፈኛ ፋኖን መታበሉ እናንተ ናችሁ በሚል ሰበብ እየተገደሉ ነው አርሶ አደሮች። ምን የ6000 አልከፍልም ያለው ምን ማዳበሪያ በጥፍ እንትን ብሏልና አላርስም ብሎ ከቤቱ ከአቅሙ ስለሌለው ማለት ነው ማዳበሪያ መግዣ ስለሌለው ከአቅሙ በላይ ስለሆነ ስለጨመረበት ሆን ተብሎ ሌላ ቦታ ላይ እኮ በ3000 ነው የሚሸጠው በ3005 በዛ አንዳንድ ቦታ ላይ 2000 አለኩ እነሱ መርጠው ለሚሰጡት ሌላ ክልል ላይ ማለት ነው። ነገር ግን አማራ ላይ ግን 12000 ድረስ ገብቷል። ትንሹ እንደውም ካሬዎች በስፋት የሚንቀሳቀሱበት አካባቢ ላይ 8500 ነው። ያም አምፀው እንዳይቀላቀሉብን ብሎ በመፍራት ስለዚህ አሁን አማራ ላይ አርሶ አደሩ ሰላሙን አግኝቶ ያረሰና ሰላማዊ ኑሮ እየኖረ ያለው ማዳበሪያ ባይኖርም እንኳን ፋኖ የተቆጣጠራቸው ቦታዎች አካባቢ ነው እንጂ ሌላ ቦታ ላይ እየተገደለ እየተረሸነ እንዳያርስ እንኳን ተከልክሏል። እንዳያርስ ተከልክሏል። 6000 ያልከፈለ ማረስ አይችልም። 6000 ያልከፈለ ማዳበሪያ መውሰድ አይችልም። ስለዚህ በዚህ ሁኔታ አርሶ አደሩ የሚቀጥለው አመት ላይ እንግዲህ ኑሮ በከፍተኛ ሁኔታ አሁን እንደ መንግስት እኮ ማድረግ ያለበት አገር ውስጥ አግሪካልቸርን ማበረታታት አገር ውስጥ የሚመረቱትን ነገር በስፋት እንዲመረቱ አድርጎ እኮ ቢያንስ አትሊስት ቤዚክ ኒድስ የሚባሉት አትሊስት መጠለያን ቶና ቢያንስ ብርድ ላይ ተኝቶ የሚኖራል። ነገር ግን ያለ ምግብና ያለ ውሃ አይኖርም። ውሃ ዘግቶ መብራት አጥፍቶ ቆርጡ አርሶ ደግሞ እንዳይበላ እንዳያርስ በመከላከያ እንዳያርሱ እያስገደደ የሚቀጥለው አመት ላይ እንግዲህ ምን አይነት የኑሮ ውድነት እንደሚኖር ምን አይነት አርሶ አደሩ ምን አይነት ወደ ድህነት ስንት ባዶ ቦታ ኑሯቸው አርሰው መብላት እየቻሉ ለሰው መትረፍ እየቻሉ ሆን ተብሎ እንግዲህ አይደለም ለሰው ለራሳቸው እንዳይችሉ እየተደረገ ነው አማራ ክልል ላይ። ስለዚህ እስከመቼ በዚህ ኑሮ አርሶ አደሩ እየተሰቃየ ይኖራል? ከአማራ ህዝብ በላይ አርሶ አደሩ ነው። አብዛኛው ገፈት ቀማሹ አርሶ አደሩ ነው እንጂ ከተማ ያለው ከአርሶ አደሩ ተሰቃይቶ የሚያመጣውን ይረክስ። እኔ የሚገርመኛው አንዳንዴ ኢኮኖሚ ላይ ነው። ጤፍ ምን ሲወደድ እንዴት ጤፍ ተወደደ ብሎ እኮ ሰላማዊ ሰልፍ የሚወጣ አማራ